አንዳንድ ሰዎች በሄዱበት መንገድ ሁሉ የእውነት ሳቅ ሳይሆን የውሸት ሳቅ የሚስቁ ባገኙት ሰው ሁሉ ፊት እንደዛ የሚስቁ ሰዎች እድሜ ያስረዝማል ሳቅ፣ ፈገግታ፣ ደስታ ሲሉ ሰምተው ደህና አደርክ ስትለው ደህና አደርክ ይላል። ከዛ በኋላ ስራ ሂደሃል ዛሬ እረፍት ነህ ስትለው እረፍት ነኝ። ፍቅረኛውም ሲያገኝ ፍቅር ደህና ዋልሽ ምንድን ነው? ቆይ ፈገግታ ማለት ከውስጥ መውጣት አለበት። ፈንቅሎ ነው ፈገግታ ሳቅ መምጣት ያለበት እንጂ ዝም ብለህ በሄድክበት የምትል ከሆነ ምንም ትርጉም የለውም። በቃ እንዲህ አይነት ሰዎች አሉ። በቃ የሆነ ባተናገረ ቁጥር ይላል፣ ወዲያው መልሶ ያኮርፋል። እና ከውስጣችሁ ደስታ ፈንቅሎ ሳቅና ፈገግታ እንዲመጣ ነው ማድረግ ያለባችሁ ለማለት ነው እንጂ ስላልክ ምንም እድሜያን ያገሩ የሚያስረዝመው እግዚአብሔር ነው። ግን ቢሆንም በውስጥ ደስታ ፈገግታ ቢኖር ጥሩ ነው ለማለት ነው። አንዳንዶቹ ደግሞ በጣም ተቆጥተው ምናምን በጣም ተናደው እያሉ የሚስቁ ሰዎች